የዛሬዎቹ የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩ ይሞክራሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በአማራ ክልል በውጊያ ቀጠናዎች ሲንቀሳቀሱ የነበሩ የግብረ ሰናይ ድርጅት ሰራተኞችና ተሽከርካሪዎች በፋኖ ተይዘው የነበረ ቢሆንም ያለምንም ችግር ወደ መንገዳቸው እንዲቀጥሉ መደረጋቸውን ከስፍራው የደረሱ መረጃዎች አመልክተዋል። በክልሉ ለሰብአዊ ድጋፍና ተግባር ሲንቀሳቀሱ የነበሩት የግብረ ሰናይ ድርጅት ተሽከርካሪዎችና ሰራተኞች በአርበኞቹ ቁጥጥር ስር ውለው የነበረ ቢሆንም ለወደፊት ስለምታደርጉት እንቅስቃሴ አስቀድማችሁ ብታሳውቁ መልካም ነው የሚል ምክር ከተሰጣቸው በኋላ ያለምንም ችግር ወደ ጉዟቸው እንዲያመሩ መደረጋቸው ነው የተመለከተው። በተለያዩ ጊዜያት በተለያዩ ቦታዎች የግብረ ሰናይ ድርጅት ሰራተኞች በአንዳንድ ቡድን ታጣቂዎች እንደሚታገቱ ብዙውን ጊዜ መደራደሪያ እንደሚሆኑና አልፎ አልፎም እንደሚገደሉ መረጃዎች ሲሰሙ ቢቆዩም በአማራ ፋኖ ዘንድ የዚህ አይነት ድርጊት ተፈጽሞ አይታወቅም ነው የተባለው። አሁንም እጃቸው የገቡትን የግብረ ሰናይ ድርጅቶች ካጣሩና ከመረመሩ በኋላ አይዟችሁ ምንም አትሆኑም በማለት ይሸኝተዋቸው። ለኢትዮጵያ መንግስት ራስ ምታት እየሆነ ነው ወደ ተባለው መረጃ ስናልፍ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መከላከያ ኃይል SAF ለ6 ሰዓታት ያህል የቆየ ከባድ ውጊያ ካደረገ በኋላ ከኢትዮጵያ ድንበር ጥቂት ኪሎሜትሮች ርቀት ላይ የምትገኘውና ስልታዊዋን የኩርሙክ ከተማን ሙሉ በሙሉ በቁጥጥር ስር መዋሉ ተረጋገጠ። የፓርቲዎቹ ስም ባይጠቀስም ይህን ተከትሎ የኢትዮጵያ መንግስት ተቃዋሚ ኃይሎች ደስታቸውን እየገለጹ ይገኛሉ ተብለዋል። በኢትዮጵያ ብረት ያነሱ ኃይሎች በምዕራብ አቅጣጫ በቤኒሻንጉል ጉሙዝ መስመር ጥቃት ለመክፈት ተዘጋጅተዋል በተባለ ማግስት የሱዳን ጦር በኢትዮጵያ መንግስት በሚደገፈው የፈጥኖ ደራሽ ኃይል ላይ ከፍ ያለ ድል መቀዳጀቱ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ከፍተኛ ድንጋጤ ሳይፈጥር እንዳልቀረ ይገመታል። አሁን ላይ የአልቡርሃን ጦር ሙሉ በሙሉ የተቆጣጠራት ኩርሙክ ከተማ ጥምር ጦሩ በቀጣይ ጥቃቱ ለመቆጣጠር ካቀዳትና የቤኒሻንጉል ጉሙዝ ክልል መዲና ከሆነችው ከአሶሳ ከተማ በ70 ኪሎ ሜትር ርቀት ላይ እንደምትገኝ የሱዳን ትሪቢዩን ዘገባ ያመለክታል። የከተማዋ በሱዳን ጦር እጅ መግባት ለኢትዮጵያ ታጣቂዎች ወታደራዊ ግስጋሴ እጅግ ሰፊ ስትራቴጂካዊ ዕድልና እገዛን ይፈጥርላቸዋል የሚሉ አስተያየቶችም አብረው እየተደመጡ ናቸው። ይህን ተከትሎ ነው ጀነራል መሐመድ ተሰማ ሊያስፈራሩን እየሞከሩ ነው ሲሉ የተደመጡት። አንድ ላይ የተጣመሩ ጽንፈኞች ከውጭ ኃይሎች ጋር አብረው በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው ያሉት ጀነራሉ የጠላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ለማድረግ ነው ያሉ ሲሆን እኛ ግን የምንዋጋው ፍትሃዊ ጦርነት ነው ብለዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው ነበር ያሉት ጀነራሉ የዛሬዎቹ የኛ ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋል። የዛሬዎቹም የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩ ይሞክራሉ። ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸነፉ ነው። ምክንያቱም እኛ የምናካሄደው ጦርነት ፍትሃዊ ጦርነት ነው። የአገር ሉዓላዊነት ለማስጠበቅ ነው። የህዝብን አንድነት ለማስቀጠል ነው። ኢትዮጵያ ለማስቀጠል ነው። ፍትሃዊ ጦርነት። ጀነራል መሐመድ ይህን ከማለታቸው በፊት ፓርላማው ላይ ሪፖርት ያቀረቡት አብይ አህመድ የውስጥ ጽንፈኞች ከሻዕቢያና ከሱዳን ጋር ሆነው መንግስትን ለመቅጣት እያሴሩ ነው። ሆኖም እንኳን ወያኔ ሻዕቢያና ሱዳን ማንም ቢመጣ ቅንጣት ያህል የሚፈጥረው ነገር የለም በማለት መፎከራቸው ይታወቃል። ጀነራል መሐመድ ተሰማ ሰራዊቱን ሰብስበው ይህን ንግግር በሚያደርጉበት ሰዓት
በአማራ ክልል በበርካታ አካባቢዎች ውጊያዎች ከመቀጠላቸው ባሻገር ከተለያዩ ግንባሮች በገፍ የሚከዱ ወታደሮች አርበኞችን እየተቀላቀሉ ይገኛል። በትግራይ ክልል በሁለት ሊቃነ ጳጳሳት ላይ ተቃጥቷል በተባለው ግድያ ሙከራ ጉዳይ 3 ተጠርጣሪዎች መያዛቸውን የአክሱም ከተማ ፖሊስ አስታውቋል። የአክሱም ከተማ ፖሊስ ሐምሌ 1 ቀን 2018 ዓ.ም ባወጣው መግለጫ ሰኔ 30 ቀን 2018 ዓ.ም በአበው ሊቃነ ጳጳሱ የመኖሪያ ቅጥር ግቢ ውስጥ አንድ ጥይት ብቻ መተኮሱን እንዳረጋገጠ ነው ያመለከተው። እንደ ፖሊስ መግለጫ ጥይቱን የተኮሰው በተቋሙ የጥበቃ ሰራተኛ ሲሆን በጉዳዩ ዋና ተጠርጣሪ ከተባለው የጥበቃ ሰራተኛ ጋር ሌሎች 2 ተጠርጣሪዎችም በቁጥጥር ስር መዋላቸውን አስታውቋል። የአክሱም ከተማ ፖሊስ ማንኛውም የወንጀል ድርጊት ከህዝብና ከፖሊስ ኃይል ማምለጥ አይችልም በማለት ጉዳዩን በጥልቀት እንደሚያጣራ በመግለጽ ለህግ የሚያቀርብ የምርመራ ቡድን ማቋቋሙንም አስታውቋል። በምህጻረ ቃሉ IOM ተብሎ የሚጠራው ዓለም አቀፉ የፍልሰት ድርጅት ኢትዮጵያ ለኢቦላ ወረርሽኝ የመጋለጥ ዕድሏ ከፍተኛ ደረጃ ላይ ይገኛል አለ። ድርጅቱ ሀገሪቱ ለበሽታው ከመጋለጥ አንጻር በከፍተኛ ደረጃ ቅድሚያ ከሚሰጣቸው ሀገራት መካከል አንዷ መሆኗን ሰሞኑን ባወጣው ሪፖርት ላይ ነው ያመለከተው። ድርጅቱ ኢትዮጵያ ለበሽታው በከፍተኛ ደረጃ ተጋላጭ መሆኗን የገለጸው ዓለም አቀፍ ተጓዦች በብዛት የሚያልፉባት ድንበር ተሻጋሪ የንግድና የመጓጓዣ ኮሪደሮች ያሉባትና በሽታው ከተከሰተባቸው አካባቢዎች ጋር ያላት ድንበር ክፍተት ያለበት መሆኑን በመዘርዘር በድርጅቱ ሪፖርት መሰረት የቦሌ ዓለም አቀፍ አውሮፕላን ማረፊያ፣ የድሬዳዋ፣ የመቀሌና የባህር ዳር አውሮፕላን ማረፊያዎች፣ የሞያሌ፣ የመተማ፣ የጋላፊ፣ የደዋሌ፣ የፓጋክ እና የኩርሙክ የድንበር መግቢያና መውጫዎች እንዲሁም የድሬዳዋ የባቡር ጣቢያ ቅድሚያ ትኩረት የሚሰጣቸው ቦታዎች ናቸው። ድርጅቱ ኢትዮጵያን ጨምሮ በአፍሪካ ቀንድ፣ ምስራቅና ደቡባዊ አፍሪካ ለ12 ሀገሮች በሽታውን ለመከላከልና ፈጣን ምላሽ ለመስጠት የ55.9 ሚሊዮን ዶላር እቅድ የነደፈ ሲሆን ከድጋፍ ውስጥ 4.4 ሚሊዮን ዶላሩ የኢትዮጵያን የጤና ስርዓትና በድንበርና ኮሪደሮች አካባቢ የጤና ተቋማትን ለማጠናከር እንደሚውል አስታውቋል። የአሜሪካና የኢራን ድርድር ከፈረሰ በኋላ መቀዛጠዙ እንደገና ቀጥለዋል። አሜሪካ በካሚኒ የቀብር ስነስርዓት ወቅት የተኩስ አቁም ስምምነቱን ጥሳለች በሚል ምክንያት ኢራን በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮች ላይ ከባድ ጥቃት እየፈጸመች እንደምትገኝ ተያይዘው የሚወጡ ተንቀሳቃሽ ምስሎች ያሳያል። ዩክሬን ለራሻ ሲዋጉ የነበሩ ኢትዮጵያንን ስም ዝርዝር ይፋ አደረገች። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያላቸውን 34 ኢትዮጵያን ስም ዝርዝር ይፋ አድርገዋል። በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው I want to live የተሰኘው ፕሮጀክት በዛሬው ዕለት ነው በሩሲያ ጦርነት ውስጥ የተሳተፉ ያላቸውን 34 ኢትዮጵያን ስም ዝርዝር ይፋ ያደረገው። ፕሮጀክቱ ይህን አስመልክቶ ባወጣው መግለጫ የሩሲያ ውጭ ጉዳይ ሚኒስትር ሰርጄይ ላቭሮቭ ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉት ጉብኝት አንዱ አካል አድርገው ነው። ይህ ጉብኝታቸው ደግሞ ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሰለፏ ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው ብለዋል። ሚኒስትሩ አዲስ አበባ መግባታቸውን ምክንያት በማድረግም ለሩሲያ ተሰልፈው የሚዋጉ 34 ኢትዮጵያውያንን ስም ይፋ ለማድረግ መወሰኑን የጠቀሰው ፕሮጀክቱ ከእነዚህ መካከል ቢያንስ 3ቱ መሞታቸውን አስታውቋል። ፕሮጀክቱ እንደገለጸው እነዚህ ኢትዮጵያን ለሩሲያ ጦር ኃይል የፈረሙት በተለያየ ጊዜያት ነው። እንደ አውሮፓውያኑ አቆጣጠር ዲሴምበር 24 ቀን 2024 ዓ.ም 8ቱ ኮንትራት መፈረማቸውን ጠቅሶ ሴፕቴምበር 1 ቀን 2025 ዓ.ም ደግሞ 10ሩ እንዲሁም ኦክቶበር 30 ቀን 2025 ደግሞ በተመሳሳይ 9 ሰዎች ኮንትራት መፈጸማቸውን አስረድተዋል።